ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ዛሬ ደስ በሚልና በልዩ መረጃ ተመልሼ መጥቻለሁኝ። የፋኖ አባላት ሳይሆን ዋና መሪዎችን ጨምሮ መንግስት ይዘረጋላቸውን የሰላም ጥሪ የተቀበሉ ነው። በዚህም የመግለጫ ጋጋታ ፋኖች እየሰጡ ይገኛሉ። ይሄን በትንታኔ የማስደምጣችሁ ይሆናል። የትም እንዳትሄዱ። በተለይ በጎንደር እዝ የሚመራ በነሱ አደረጃጀት ወይም አጠራር ማለት ነው የአማራ ፋኖ ህዝባዊ ድርጅት የስልጠና መምሪያ ኃላፊ የነበረው የጎንደር ጠቅላይ ግዛት እዝ አደረጃጀት ኃላፊና የጣይቱ ክፍለ ጦር ቃል አቀባይ የነበረው አርበኛ መልካሙ ጣሴ እንዲሁም ባልደረቦቹን አስከትሎ መንግስት ይዘረጋለትን የሰላም ጥሪ ተቀብሎ ገብቷል። ይህም በመግባቱ ምክንያትም ፋኖች መግለጫ እየሰጡ ይገኛል። ሲገባ አደረጃጀቱን በትኖት ነው የገባ። እንዲሁም እሱን መሰል ተከታዮችን አስከትሎ ገብቷል። እጅግ ደስ በሚል መልኩ ነው ጎንደር አሁን በውል የተረዳና እየገባው የመጣ ይመስላል። ምክንያቱም ህወሓት ወልቃይትን የመውረድ አዝማሚያ እያሳየ ይገኛል። ፋኖች ደግሞ ይህን በመገንዘብ ቁመና አንመለከትም በማለት መንግስት ይዘረጋላቸውን እየተቀበሉ ይገኛል። እነዚህ አንድ ነገር ላስደምጣችሁ። እነዚህ ተቀብለው በመግባታቸው ወዲያውኑ መግለጫ ሰጠዋን። ፋኖች መግለጫ የሰጡት ካፒቴን ማስረሻ ሰጤ ልክ መንግስት ያቀርቡት የሰላም ጥሪ ተደራድሮ ጨርሶ ሲገባ ወዲያውኑ መግለጫ ሰጠዋን። መግለጫ የሰጡትም ከስልጣን በማባረሩ ኃላፊነቱ በመነሳቱ ምክንያት ነው እጅ የሰጠ በማለት አሁንም ይህን ድርጊት መልሰው ደግሞታል። በተለይ ሙሉ መግለጫ የአማራ ፋኖ የአንድነት እየተጠናቀቀ በሚገኝበት በዚህ ወቅት በጎንዮሽ እያደረግን በምንገኘው የውስጥ ግምገማ የተለያዩ ውሳኔዎችን እያስተላለፍን እንገኛለን። በዚህ መሰረት ይላል አንደኛ መልካሙ ጣሴ የጣይቱ ክፍለ ጦር ቃል አቀባይ የነበረ፣ ሁለተኛ ምትኩ ልጅ አለም በጣይቱ ክፍለ ጦር ውስጥ የብርጌድ አመራር የነበሩ ከአመራርነትም ሆነ ከአባልነት የታገዱ መሆናቸውን በመገንዘብ በየትኛው እንቅስቃሴ ላይ እዙንም ሆነ ድርጅቱን የማይወክሉ መሆናቸውን ለሰራዊታችን ሆነ ለደጋፊዎቻችን እውቅና እንዲኖራችሁ ማሳሰብ እንፈልጋለን። የአማራ ፋኖ ህዝባዊ ድርጅት ጠቅላይ ግዛት እዝ ዋና አዛዥ ራስ አርበኛ ደረጀ በላይ ይላል መግለጫው። ይህ መግለጫ የወጣው እነሱ ጉዳያቸውን ጨርሰው ከመንግስት ጋር ወደ ሰላማዊ መንገድ ከተከተሉ በኋላ ነው ይሄ መግለጫ ያወጡት ማለት ነው። ከዚህ በፊትም ተደግሟል። ካፒቴን ማስረሻ ሰጤ ጉዳዩን ከጨርስ በኋላ ወደ መንግስት ድርድር ጨርሶ መንግስት ያቀረቡት የሰላም ጥሪ ተቀብሎ ሲገባ መግለጫውን አያይዘው አወጣውታል። ይሄ መግለጫ በዋነኛነት ከስልጣን ወይም ከኃላፊነት ከታገዱ በኋላ ነው ወደ መንግስት ድርድር የገቡት የሚለውን ማስተባበያ ለመስጠት ነው። አሁንም ይህን ጉዳይ እየደገሙት ይገኛሉ። ወንድሞቻችን እንኳን በሰላም መጣችሁ። የመንግስት የሰላም ጥሪ ተቀብለው ከገቡት ዋነኛ የፋኖ ከፍተኛ አመራሮች አንደኛ መልካሙ ጣሴ ነው፣ ሁለተኛ ልጅ አለም ነው። እንዲሁም አባሎቻቸውን አስከትለው መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብቷል። ገና ይቀጥላል። ሙሉ በሙሉ ወደ ሰላም ይመለሳል። ለዚህ ደግሞ ሰላም እንዲረጋገጥ ከፍተኛውን የአንበሳውን ድርሻ ወስዶ እየሰራ የሚገኘው የሀገር ደጀን የሀገር መከላከያ ሰራዊታችን ከፍ ያለ ምስጋና ይገባቸዋል። ውድ የሆነው ህይወታቸው እየሰው ክልሉ ወደ ሰላማዊ ህይወት እንዲመለስ ኃላፊነታቸውን እየተወጡ ይገኛሉ። ለነዚህ ለሀገር መከላከያ ሰራዊታችን እጅግ ከፍ ያለ ምስጋና ይገባቸዋል። ሌላኛው ጉዳይ እርስ በርሳቸውም ፋኖች ያለ መግባባት በመግጠሙ የተሸኛኙትን ላስደምጣችሁ። እርስ በርሳቸውም የሀገር መከላከያ ሰራዊት እርምጃ አልወሰድም። በዚህም አንደኛ ማረው ማለደ ተብሎ የሚታወቅ እና ሁለተኛ ሳሙኤል ጀንበር ተብሎ የሚታወቁ የአማራ ፋኖ በደቡብ ጎንደር ዞን የተራራው ራስ ጉና ክፍለ ጦር አባላት መታወቂያ ይላል። ከመታወቂያ የተወሰደ መረጃ ነው። ሙሉ ስም ኃይለ ማርያም ዘመነ አስታጥቁ እድሜ 30 ምናምን እያለ ይቀጥላል። እነዚህ እርስ በርሱ የተቀነዳደሹበት ሁኔታ ነው። ስለዚህ ከዚህ ሁሉ ጣጣ እንደነዚህ እንደ ከፍተኛ የፋኖ አመራሮች መንግስት የዘረጋላችሁን የሰላም መንገድ መከተሉ ዘንድ ከወዲሁኑ ማሳሰብ እንፈልጋለን። ሌላኛው ጉዳይ በትንታኔ ማስደምጣችሁም አለ። በአባልነት የነበሩ መንግስት የዘረጋላቸውን ሰላም ጥሪ እንዲሁም አመራሮቻቸውን እያዙ የገባሉ። በተለይ አርማጮ ታጥቀው ሲንቀሳቀሱ የነበረ በጎንደር ማለት ነው ራሱን የአርበኞች ክፍለ ጦር ብሎ የሚጠራው የሻለቃ አዛዥ የሆነው ወረተው አምባቸው ጨምሮ መንግስት ያቀርበላቸው የሰላም ጥሪ በአርማጮ ሲንቀሳቀሱ የነበሩ ገብተዋን እናመሰግናለን። በዚህ ብቻ አላቆመም። ሌሎችም
አሉ። በተለይ የምስራቅ እዝ የክልሉ የጸጥታ ኃይል በጎጃም በአዊ ዞን የግዳጅ ቀጠናዎች ባደረጉት ጠንካራ ስምሪት በርካታ ታጣቂዎችም መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። በምዕራብ ጎጃም ዞን በአዊ ብሔረሰብ ዞን አስተዳደር እንዲሁም በባህር ዳር ዙሪያ በርካታ ቁጥር ያላቸው የቡድኑ ታጣቂዎች ይዘው ሲንቀሳቀሱ የነበረውን ስናይፐር፣ ክላሽ፣ የቃታ መሳሪያ፣ የተለያዩ የክላሽ መሳሪያዎችን መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። እንዲሁም በጭልጋ በዚሁ በጎንደር ማለት ነው በጭልጋ ተጠቆም ሲንቀሳቀሱ የነበሩትም መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። ሲገቡ የ13ኛ ክፍለ ጦር እና 4ኛ ሬጂመንት አዛዥና ሌሎች የወረዳ አመራሮች በተገኙበት አቀባበል አድርገውላቸዋል። ወንድሞቻችን እየገቡ ናቸው። ጦርነት ይብቃ፣ ሰላም ይስፈን፣ አይጠቅምም። ሀገራችን ብሔራዊ ጥቅማችን ይበልጣል። ብሔራዊ ጥቅማችን ደግሞ የአሰብና የቀይ ባህር ጉዳይ ነው። የውስጥ ችግራችን ቢኖር በድርድር በንግግር ይፈታል። ብሔራዊ ጥቅማችን እንደ ሀገር ያስፈልገናል። የኑሮ ውድነቱ ከፍተኛ ከሰቀሉት አንዱ የብሔራዊ ጥቅማችን ከተነጠቅነ በኋላ መሆኑ ግልጽ አመላካች ጉዳይ ነው። ስለዚህ ውድ ወንድሞቻችን ታጥቃችሁም ተንቀሳቀሱ። መንግስት የዘረጋላችሁ የሰላም ጥሪ እየተቀበላችሁ ስለገባችሁ እናመሰግናለን። በተለይ ደግሞ የምስራቅ እዝ በሚንቀሳቀስባቸው በጎጃም ቀጠና 188 ታጣቂዎችም የሰላም አማራጭ ከታህሳስ ወር ብቻ መግባታቸው እየተገለጸ ይገኛል። እርምጃ ከተወሰደባቸው ባሻገር ነው 188 ታጣቂዎች የሰላም አማራጭ በመቀበላቸው የተገለጸው። በዚህ በአዊ ብሔረሰብ አስተዳደር ዞን በታህሳስ ወር ብቻ ማለት ነው ህግ ማስከበር ዘመቻ እየተወሰደ፣ በአንጻሩ ደግሞ መንግስት ያቀረበላቸውን የሰላም ጥሪ ለሚቀበሉ ደግሞ አድርጎ እየተቀበለ ይገኛል ነው። ወደ ቻናል ቤተሰብ ተከታታዮች ሰላም ይቅደም፣ ጦርነት አይጠቅምም። ለዚህ ደግሞ የጣይቱ ክፍለ ጦር ከፍተኛ አመራሮች የነበሩት መልካሙ ጣሴ እና ምትኩ ልጅ ዓለም በእጅጉ እናመሰግናለን። አባሎቻቸውን በማስከተል መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተውልናል። ቀሪ ወንድሞቻችንም የነዚህ ፈለግ እንደሚከተል ምንም ጥርጥር የለውም። መንግስት ሰላም በሩን ክፍት አድርጎ እየተቀበለ ይገኛል። በዚህም እንግዲህ እንደተመለከት ነው በተለይ ሳሙኤል ጀንበር ተብሎ የክፍለ ጦር የጽህፈት ቤት ኃላፊም እንደነበር ይታወቃል። በፋኖ አደረጃጀት ማለት ነው ከፍተኛ ኃላፊነት የነበሩ ናቸው በፋኖ። አሁን ይህን የሚተካ ሌላ አደረጃጀት እንደገና እየሰሩ ነው የሚገኘው። እነዚህ መንግስት የቀረበላቸውን ሰላም ጥሪ ተቀብለው ሲገቡ መግለጫ በዋነኛነት የሰጡበት እንደገና ሪፎርም ይሰራሉ። አሁንም ይፈርሳል፣ ይገባል። መንግስት ያቀረበለትን ሰላም ጥሪ እየተቀበለ ይቀጥላል። ሰላም ይሰፍናል። አትጠራጠሩ። ሀገራችን ወደ ሰላም ትመለሳለች። ብሔራዊ ጥቅማችን ይከበራል። መንግስት ካነሳው ዋነኛ አከርካሪ አጥንት ከሆነው ብሔራዊ ጥቅማችን የቀይ ባህርና የአሰብ ጉዳይ ይህ ከማንም ከግል ጥያቄዎቻችን በላይ ጉዳይ ነው። የሁሉንም ጓዳ ስለሚነካ የኑሮ ውድነት የሁሉም ጓዳ እንደነካው ብሔራዊ ጥቅማችን በመነጠቁ ምክንያት አንዱ ነው። በሀሳብ ማጣት ምክንያት በኪራይ የምንማቀቀው ሀገራችን የምትማቀቀው ዋጋ እንደ ግለሰብም እንደ ሀገርም እያስከፈለ የሚገኘው ብሔራዊ ጥቅማችን ይበልጣል። ለዚህ ደግሞ መንግስት የዘረጋላችሁን የሰላም ጥሪ ተቀብላችሁ የገባችሁ ወንድሞቻችን በእጅጉ እናመሰግናለን። አሁን ይቀጥላል። ገና ቀሪ ወንድሞቻችንም ይገባሉ። በሌላ መረጃ ተመልሰን እስክንገናኝ ላይክ፣ ሼር እና ሰብስክራይብ ማድረግ ግን እንዳይረሳ። መረጃው ለሁሉም እንዲዳረስ ላይክ እና ሰብስክራይብ ታደርጉ ዘንድ በአክብሮት እንጠይቃለን። መልካም ጊዜ